ዲያብሎስ ወደ አንተ የሚገባባቸው 7 ቀዳዳዎች። 1. የጥላቻና የቂም መጋዘን የሆነ ልብ ሲኖርህ። 2. ስጋዊ ፍላጎቱን ብቻ የሚያስቀድም ስግብግብ ስትሆን። 3. ራስን ከሌላው የተሻለ አድርጎ የሚያስብ ትዕቢት ሲወጥርህ። 4. ስራ ፈትና ጊዜ አባካኝ ስትሆን። 5. የቁጣና የድንገተኛ ስሜት ባሪያ ስትሆን። 6. የፈጣሪ ጥበቃ ስትጠራጠርና ተስፋ ስትቆርጥ። በጣም ጎበዝ ሰቃይ ነበረች። እሺ ከዛ ትንሽ ሲቀራት ባክሽ ይቅርብሽ የውጭ ትምህርት እድል ሞክር ያልኩና አስተውኳት። ባሏ በጣም ምስኪን ሰው ነው፣ ጥሩ ሰው ነው። አታስማማም እንዴ? በቃ በጣም ነው የሚወዳት። እሷ እንድትለወጥለት ማይጥረው ነገር የለውም። እሺ በቃ ከሱ ጋር ጠብ መጨረሻ ላይ ከሀገር አስወጣ ነው። ከሀገር አስወጣው ባሏን? አዎ ያለ ስራ ከቤት ቁጭ አደረኩት። በጣም የተማረ ጎበዝ ኢንጂነር ነው። ሀብት ንብረት አለው። ከቤቱ ቁጭ ግለ ወሲብ አስፈጽማት ነበረ። ነፍሰ ጡር ሆነ ደግሞ ግለ ወሲብ የምታስፈጽመው? አዎ ጸሎት እያደረገች ንስሐ ገብታ ተወችኝ። እግዚአብሔር ይመስገን ተገላገለች። ተወች። አንተ ምርፍ አልክ? አላረፍኩም። ሙስሊም ነች ግን ሲገናኙ በቃ አላህ ስትላት ቀናችና እኔስ ፈጣሪ ለምንድን ነው የማልወድ ብላ ጸሎት ጀመረችብኝ። እሺ ከዛ በኋላ እሷ በቃ የዳዊትን ታሪክ ታነብብኛለች። በአመት ነው እንግዲህ እንደዚህ የተቃጠልከ የተያዝከው? እንደው አሁን እዚህ ጋር ምን እያደረግሽ ነበር? እኔ አላውቅም። በቃ ወጣትነቴን ሳልጠቀምበት ያልፍብኝ እውቀቴን እባክሽን ብያለቀስኩባት ያመጣችኝ እዚህ። እኔ መከዳ አላውቅም። አንቺ ብሪ ብያመጣችኝ። ዶክተር እኮ ነች። ዶክተር ነች? አዎ ከተመረቀች 5 አመት ሞላት። እሺ የማህፀንና የፅንስ ስፔሻሊቲ ትምህርት ጀመረች። በጣም ጎበዝ ሰቃይ ነበረች። እሺ ከዛ ትንሽ ሲቀራት ባክሽ ይቅርብሽ የውጭ ትምህርት እድል ሞክር ያልኩና አስተውኳት። እሺ የውጭ ትምህርት እድል ፈተና ነበራት። እሺ ፈተና ሄዳ ዱባይ ተፈተነች። ጣል። እሺ ጎበዝ እኮ ነች። ጣል። ማን የጣልካት? ንገረኝ በስላሴ። መተትነ አይነ ጥላ ማን ምቀኛ ማን የጣልካት? አንተን እኮ ነው የማናግርህ። የጓደኛ መተት የምቀኛ መተት በእሷ አይደል ነው የምትጠቀሙት? እሺ መተት ሌላ ማን ያለው? የቤተሰብ ዛር። እሺ ሌላስ? ከባሏ ጋር እናጣላታለን። እሺ ባሏ በጣም ምስኪን ሰው ነው፣ ጥሩ ሰው ነው። አታስማማም እንዴ? በቃ በጣም ነው የሚወዳት። እሷ እንድትለወጥለት ማይጥረው ነገር የለውም። እሺ በቃ ከሱ ጋር ጠብ መጨረሻ ላይ ከሀገር አስወጣ ነው። ከሀገር አስወጣው ባሏን? አዎ። እሺ አሁን ብቻዋን ነው የምትኖር። ባሏን አትወደውም? ኧረ እኔ አልወደውም። ያስጠላሃል? በጣም አልፈልገውም። ይኸው ከሄደ 4 ወር ጭራሽ አይናፍቃትም። በቃ ጭራሽ የልጅነቷ እኮ ነው። አብረው እኮ ነው ያደጉት። 11 12 ዓመታቸው። እሺ እሷ ገና 9ኛ ክፍል ተማሪ ሆና እሱ 2ኛ ዓመት የዩኒቨርሲቲ ተማሪ ሆኖ ነው የተገናኙት። እሺ አሁን ግን አይናፍቃትም። እንዲህ ነው እኮ መተቱም አይነጥላውም። ካለ ፍቅር የለም፣ ናፍቆት የለም፣ መከባበር የለም። ካለም ያጠፋዋል፣ ያበላሸዋል። እንደውም እሱ ውጭ ሀገር ሄዶ ለረጅም ወራት ካልተገናኙ በመሀል የሚፈጠረው ናፍቆት ነው አይደል? መነፋፈቅ፣ አስሬ መደዋወል ነው። ይሄው ስራ ደግሞ በቃ አታነፋፍቅም፣ አታገናኝም። በጣም እኮ ነው የሚገርመው። ዶክተር ናት፣ ለሰው ትተርፋለች፣ ግን ይሄው አስራዋት ቁጭ አደረጉ። እሺ ተንበርከክ ትሄዳለህ? ኧረ እኔ አልሄድም። ለብሮም አትሄደው? ስለማልሄድ ነው። ስለማልሄድ? አዎ። እሷ ዶክተር ነች፣ ሰውን ማገልገል አለባት። ዶክተር ማለት እንግዲህ ሀብተ ፈውስ ማለት ነው አይደለ? ሰዎችን እንዲፈውሱ እንዲያድኑ በእውቀት ያገኙት ተሰጦ ስለሆነ ማገልገል የለባትም እንዴ? አለባት። ስለዚህ በእናንተ ታስራ ቁጭ ማለት የለባትም። በስላሴ ስም ነው ያዘዝኳችሁ። ትለቃላችሁ፣ ትሄዳላችሁ። ሰማ? አይነጥላለህ? አይነጥላለሁ። ምንድነው የምታረጋት? አይነጥለው? በፊት ግለ ወሲብ አስፈጽማት ነበረ። እሺ ነፍሰ ጡር ሆነ ደግሞ ግለ ወሲብ የምታስፈጽመው? አዎ። እሺ ከዛ በኋላ ግን በቃ ራሷ መጽሔፍ፣ መጥላት፣ ማልቀስ። እሺ ከዛ ቤተክርስቲያን እየሄደች ጸሎት እያደረገች ንስሐ ገብታ ተወችኝ። እግዚአብሔር ይመስገን ተገላገለች። ተወች። አንተ ምርፍ አልክ? አላረፍኩም። እሷ ናት የተወችኝ። ስንት ዓመት ግለ ወሲብ አስፈጸምካት?
ብዙ አመት ዩኒቨርሲቲ ተማሪ ሆና ገና በ18 አመቷ ነው የሕክምና ትምህርት የጀመረችው። ያን ጊዜ 11 12 አመት የሚገርም ነው። አስቸከረ ጎል የመናቴው ጋር ከቤተሰቦቿ ጋር እናቷ ጋር ጠብ ታጣላለህ። በጣም ነው ማጣላት። ከእናቷ ጋር አላገናኛትም። በቃ ከእናት አባቷ ጋር አትገናኛትም። አያቷን በጣም ትወዳለች፣ ግን ጭራሽ ስልክ እንዳትደውል ቁልፍ አብራን እኮ ነው ያቃጠለች። ምን ጉዲ ዘንድሮ ለሊስ ዘንድሮ ነው የጀመረችው ጸሎት። አዎ ነው የጀመረችው። የሆነች ጓደኛ አለቻት ሙስሊም ነች፣ ግን ሲገናኙ በቃ አላህ ስትላት ቀናችና እኔስ ፈጣሪ ለምንድን ነው ማልወድ ብላ ጸሎት ጀመረችብኝ። እሺ ከዛ በኋላ እሷ በቃ የዳዊትን ታሪክ ታነብብኛለች። ዳዊትን ትወደዋለች። አሁን እኮ አመት እኮ ነው። በአመት ነው እንግዲህ እንደዚህ የተቃጠልከው የተያዝከው። እንደው ባሏን እኮ ካገራሱ ተናል ይገናኛሉ። መብራን ታገናኛቸዋለች። ትውኝ በእናት ወይ አምላክ እስራኤል ጭራሽ በእናት ይለኛል። እንዲህ አይነት ልመና አለ በሰውት። ወይ አምላክ እስራኤል የት እናቴን ታውቃታለህ? ጎበዝ ናት። ጥሩ ነው ጎበዝ መሆኗ። አቤት እውቀት በስማ እውቀትም ስላላት ነው እኮ ዶክተር የሆነችው እንጂ ሌላውማ ምን እንኳን ዶክተር ስሙ የሚጠፋበት ስንት አለ አይደል? ስሙን አስተካክሎ እኮ የማይጽፍ ስንት ሰው አለ። እሺ በቃ ሁለገብ ነው እውቀቷ። ሕክምናው አይቀራት። አሁን ደግሞ ስለ ምግብ ትምህርት ጭራሽ 4 ኪሎ ጀመረችብኝ። አቤት ዝም ብላ በቃ ሁሉንም ሁለገብ እውቀት ማንበብ ነው። ጎበዝ ናት። አእምሯን ድፍን። አሁን የሆነ ነገር ዝም ብላ አእምሯን ጫን። አሁን ለቀት ሄዳለህ። ሁላችሁንም ትሩት ፈልጋታለሁ። አያችሁ አይደል? አለቅም ይላል። እናንተም አልጸልይም ትላላችሁ። እንዴት ይልቀቃችሁ? እሱም የእናንተን እድልና ህይወት ስለሚያቀፍና አድርጎ ይዟችሁ ይሄው እንደዚህ ነው የሚታገለው። አዎ ትለቃለህ ነው የምልህ። ፈልጋታለሁ። የእመቤታችን ናት። ሶልላኔ ያጋለጠኝ በማለፈው ያንተን ዩቲዩብ ቪዲዮ አየችና የእናታችን የማርያም ጸሎት 7 ጊዜ በየቀኑ ካረጋችሁ ሲባል ፈጣሪ ለምንድን ነው የጠላሁት? ቤቴ ምንም ነገር ሳይጎልኝ ለምንድን ነው እንደዚህ ማምሰው አለች። በቃ 7 ጊዜ የእመቤታችን ጸሎት ጀመረችብኝ። ሰፋለማ በቃ ባሏን ታስጠላዋለህ አይደል? አው ደግሞ እኮ ምስኪን ነው። እንዴት እንደሚያሳዝን በጣም ታታሪ ሰው፣ በቃ ጥሩ ሰራተኛ ነው። እሱን ደግሞ ያለ ስራ ከቤት ቁጭ አደረኩት። በጣም የተማረ ጎበዝ ኢንጂነር ነው። ሀብት ንብረት አለው። ከቤቱ ቁጭ ከሷ ጋር አብሬ አውለዋለሁ፣ አጣለዋለሁ። በቃ ተው ብርሃንማ ሄደልኝ። አሁን ሄደልኝ። ልጇን ደግሞ ትንሹን እወደዋለሁ። አለ ልጇ እዚህ መጥቷል። አላመጣችሁም? ዛሬ ራሱ ስትመጣ እመቤቴ ማርያም ሰው የለኝ ባሌ ሀገር የለ እናቴ እንደሆነች አትወደኝ፣ አንቺ ራስሽ ይዘሽኝ ሂጂ። ከዛ ገብርኤል ሆይ ሰይፍህን መዘህ መንገድህን እየመራህ ይዘህኝ ላለችና መጣችብኝ። ትናንት መጣች፣ በግንቦት ልደታ መጣችና የፎስ ፕሮግራም ያለው መቼ ነው ብላ አልጠየቀችም። ከዛ በኋላ ዝም ብዬ ስልክ ሁሉ ምናምን እያስደወልኩ የስራ ስልክ ነው ሳዋክባ ቆየሁና ከዛ ታቦት ሊገባ ሲል ወደ ቤቷ ይዣት ዝክርም አልበላችም። አረ ሞቼ ነው ቆሜ። አሁን ትሄዳለህ። አሁን ምንም አትሰራም። ካንተ ጋር ማውራትም ልብ ነው የሚጎትተው። እንድትማሩበት ነው የምናወራው እንጂ ከዚህ ጋር ይወራል እንዴ? ምንም አይወራ። ያንተ መጫወቻ አይደለችም። ሰማ? አዎ እንድትሄድ ስራ እንድትጀምር ከባሏ ጋር እንድትኖር ልጆቿን እንድታሳድግ የጀመረችውን የዶክተሬት ሕክምና እየሰራች ሰው እንድታከም አይደል የምንፈልገው? በልጥራ በስላሴ ስም በስላሴ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም በኪዳነ ምሕረት ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል በቅዱስ ኡራኤል ስም በቅዱስ ኡራኤል ስም የቤተሰብ መተት የምቀኛ መተት የእድል መተት አይነ ጥላ የቤተሰብ ዛር የቡዳ መንፈስ
የዝሙት አጋንንት ሁላችንም አንድም ሳንቀር ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የሷንም የባሏንም የዘጋነውን እድል በኪዳነ ምሕረት ስም የሁሉንም ከፍተናል። የመጨረሻችን ነው። መድኃኒዓለም ይፍረድብን። በል 7 ጮና አውጡ ቶሎ በል። 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 ቀጥል፣ 5 6 በል። መጨረሻ ገንዝና ሊቀ መላኩ ቅዱስ ሩፋኤል በስላሴ ስም ሲኦል ያወርዳል። ነይ እስኪ ዶክተር ተንበርከክ በኢየሱስ ክርስቶስ ለምን መጣሽ እዚህ? ቤቲ ማርያምን ፍጭኝ አልኳት። አሁን እዚህ ጋር ምን እያደረግሽ ነበር? እኔ አላውቅም። በቃ ወጣትነቴን ሳልጠቀምበት ያለፈብኝ እውቀቴን እባክሽን ብያለቀስኩባት ያመጣችኝ እዚህ። እኔ መከዳ አላውቅም። አንቺ ብሪ ብያመጣችኝ። የሚገርም ነው። እድልሽን ወሰዱ፣ እንዳትሰሪ ያደረጉ፣ ስፔሻላይዝዱንም እንዳትጨርሺ በመተት አደረጉ። ባለቤትሽን ከዚህ ነቀሉ፣ ወደ አውሮፓ ወሰዱት። እንዳትስማሙ፣ እንዳትግባቡ መተቱ አይነ ጥላው ተባብረው ብዙ ነገር ጎርተውሻል። መብራን ገላግላሻለች። ኪዳነ ምሕረት የመጨረሻ ታድርግልሽ። ወደ ስራሽ፣ ወደ ትምህርትሽ፣ ወደ ባልሽ ተመልሰሽ በሏት። አዎ ታውቃላችሁ አይደል? እንግዲህ ሕክምናው 7 ዓመት ተምረው ብዙ ለፍተው ነው እንግዲህ ለኛ የሚሆኑት ለታመሙት የሚደርሱት። ብዙ ገንዘብና ጊዜ ነው የሚወጣባቸው። እነሱ ላይ መተት ተደረገ ማለት ሀገር ላይ ተደረገ ማለት ነው። ህዝብ ላይ ተደረገ። የሚያገለግሉትን ሰው ነው እንግዲህ የሚጎዱት። ታውቃላችሁ ኢትዮጵያ ውስጥ አንድ ዶክተር ለስንትና ስንት ሚሊዮን ሰው ነው የሚሆነው። ለዛም እኮ የደና ዶክተር እንኳን እጥረት ባለበት፣ ዝም ብሎ እንኳን የጀማሪ እንኳን ዶክተር እጥረት ባለበት ሀገር ላይ እነሱ ላይ መተት ሲደረግ ሀገር ነው የምትጎዳው። አይዞሽ ኪዳነ ምሕረት ወላዲተ አምላክ እመቤታችን ለታምራት አብቃሽ በሏት። ኪዳነ ምሕረትን አመስግኑላት። ጠንቋይ ነው ብለሽ ነበር? አይደለም፣ እኔ ሲያወሩ ሰምቼ ነው። የሱዳን መተት ነው ሲሉ ልክ ነው አሁን ነው ብያለሁ፣ ግን አይደሉም። ለምንድን ነው ልክ ነው ያልሽው? በቃ እኔ እንጃ አላውቀውም። አባ አታውቂውም? አላውቀውም ለምን እንዳልኩኝ። እርሶም መቤቴን እያመኑ እንዴት ጠንቋይ ይሆናሉ? አይደሉም። እኔ አድነውኛል። እርሶ ጋር መጥቼ ስሄድ ነው ሰላም ማገኘው። የተቀየርኩትም የካ ሚካኤል እርሶ ጋር መጥቼ ከሄድኩ በኋላ ነው እሱም የተረጋጋልኝ። ባለቤት? አሁን ተረጋጋ። እሱም አሁን በይበርቺ። እሺ አባ እግዚአብሔር ይስጥልኝ፣ እመቤቴ ትስጥልኝ። ስትወልጂ ይሄንን ምንም ችግር አልገጠመሽ? ምንም፣ ይሄው ሰላማዊ። ይሄ ነበር የሚያስቸግረኝ። ይሄንን ትዘቀዝቂው ነበር? ሁሌ ነው የምመታው አባ፣ ሁሌ እጣላዋለሁ እላለሁ። ይሄው እሱም ይናገራል። አይ ሄት ሂም ነው የምለው። Thank you Abuna. Thank you very much. እሺ ባለቤቷ ነው እንግዲህ ያው ምስጋና ቀረበ። እግዚአብሔር ይስጥልን። እሺ በይበርች። እሺ ይሄ ጫት ምናምን መቃም እንግዲህ ሁለተኛ የለም። አቁም ያለ እሱ ነው ያስቆመኝ። አስቆመኝ? አዎ ከቃምሽ አልመጣም ብሎ እሱ ነው ያስቆመኝ። ምስል ያመጣልኛል ከውጪ እየሰባበርኩ ጥለዋለሁ። ለምን ትሰባብሪያለሽ? እኔ እንጃ አላውቀውም። እንዴት እንደምትሰብሪባት ታውቂ? አላውቀውም። ይሄ አያድንም ነው የምለው። እሺ ይቅር በሉኝ አባ። በይበርች። በየቀኑ ያሻሽሉልሃል። ከሚጸልየው ሰው ጋራ ትጣላለህ፣ ከማይጸልየው ሰው ጋራ ትወዳጃለህ። ይሄ መጀመሪያ ባህሪያቱ። ከደጉ ጋራ ትሸሻለህ፣ ከክፉ ጋራ ትስማማለህ። ይሄ ልዩ በማህበራዊ ግንኙነት ላይ የሚፈጥረው አንደኛው ሌላው ስልታዊ ሚስጥሩ ነው። ከአመለኛው ጋራ እንድትናፍቀው ያደርግሃል። አመለኛውን ሱሰኛውን ሰው፣ ደጉን ሰው እንድትሸሸው ያደርጋል። መናፍቅ የሚመክርህን የሚያስተምርህን መንገዱ ይሄ ጥሩ አይደለም የሚልህን እንደ አውሬ እንድታየው ያደርጋል። እንደውም እንደ ሰው አይደለም እንደ አውሬ። ይሄ ከውስጥ ያለው መንፈስ ውጫዊውንና ውስጠኛውን አካልህን ሁለቱንም በአንድ ጊዜ ለመቆጣጠር የሚጠቀምበት ዘዴ ነው። ተደብቆ ነው።
በዚህ ሂደት ውስጥ ደግሞ መንፈሱ ጤናህን አያምህም። ሰይጣን በአሁኑ ዘመን ጤናን ያማል ብለው የሚገምቱ ሰዎች በጣም ሞኞች ናቸው። ጤና ወደ ማመም ደረጃ የሚደርሰው ከፍ ያሉ ጥፋቶችን ፈጽመህ ወንጀልህ እየጨመረ ሲመጣ በሱ በኩል መሙላት ሲጀምር ጤናህን ይነካል። ለምን? ቶሎ እንድትሞትና ሲኦል እንድትገባ ይፈልጋል። ጤና ከማመሙ በፊት ግን ተመሳስሎና ተደብቆ የመኖር ባህሪው እጅግ በጣም የሰፋ ነው። ስለዚህ ከክፉ ጓደኞቹ ጋራ ያውልሃል። ከዛ የማታውቃቸውን ነገሮች እንድታውቅ ይገፋፋሃል። ለምሳሌ የማታጨስ ከሆነ እንድታጨስ ያደርግሃል። ቁጥር 1 በባህሪህ ላይ ያለውን ስልጣን አሳየ ማለት ነው። አሁን ሲጋራ እተዋለሁ ስትል አተው፣ ከኪሴ ጥላለሁ ስትል አጥልም። ወይ ትጥልና መልሰህ ትገዛለህ። ላይተሩን በላይተር ታቃጥልና ሲጋራውንም ታቃጥልና እንደገና ተመልሰህ ትገዛለህ። ይሄ ማለት ምንድነው? በቃ ህይወትን ተለማመደ ማለት ነው። ጠባይህን ተለማምዷል ማለት ነው። አንተ እየመሰለህ 10 ጊዜ ትምላለህ። በቃ ትሳላለህ። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ መድኃኔዓለም፣ ሥላሴ ባካችሁ $100 ዩሮ ምናምን እሰጣለሁ ትላለህ። ሺህ ምናምን ትላለህ። መላእክት ሲያግዙህ እሱ ስለሚያውቅ የዛን ጊዜ ዞር ይላል። ስትሳል ዞር ይላል። ወዲያው ይመጣና ደግሞ ከባህሪ ውስጥ የነበረህን ፍላጎት አንተ ሳታውቀው ሲጋራ ለኩሰህ ስታጨስ ታገኘዋለህ። እኔ ነኝ ማን ነኝ ትላለህ። ይሄ የመናፍስት መደበቅ ምስጢራዊነት አንዱ ገጽታ ነው። መጠጥም ከሆነ አልጠጣም ትልና ትምላለህ፣ ትገዘታለህ። ግን ራስህን ሄደህ መጠጥ ቤት ታገኘዋለህ። አንዳንድ ጊዜ አንተ መጠጣትህን ሳታውቀው ሰክረህ ይሁን ራስህን አዙሮ ታገኘዋለህ። ሌሎች ጠጥተሃል ሲሉ ለአንተ ይገርምሃል። ያጠጣህ ግን ያ በውስጥህ የተደበቀው ስውር ኃይል ነው። የመናፍስት መደበቅ አንደኛው ጠባያቶቹ ይሄን በመሰለ ሁኔታ ይከሰታል። ክፋትና ተንኮል ስትፈጽምለት ደግሞ ይደራጃል። ቃልቻ ቤት፣ ጠንቋይ ቤት፣ ዛር ቤት፣ ውቃቢ ቤት፣ መተትና አስማት ቤት በምትሄድበት ጊዜ ደግሞ መዝገቡን ያጠናክርና ከውስጥም ከውጭህም መግዛቱን ያረጋግጣል። መንፈሳዊ መዝገብህን ከህይወትህ ውስጥ ያጠፈዋል። ለሃይማኖት የምትሰጠው ቦታ፣ ለእግዚአብሔር የምትሰጠው ቦታ በቃ ተራ ይሆንና አሉባሌ ገጽታ ይኖረዋል። ከዛ በኋላ አሁን ከመደበቅ አልፎ በአካልህ ላይ አዛዥ ስለሆነ አያስቸግርም። በዚህ ጊዜና ሰዓት የሚከሰቱ ክስተቶች ብዙ ናቸው። አንደኛው ቤተሰብ መመስረት ነው። ሰይጣኑ አብሮ ይመሰርታል። ስትወልድ አብሮ ይወልዳል። ስታገኝ አብሮ ያገኛል። ወዲያው ግን ይበታትነውና ያፈራርሰዋል፣ ያጥፈዋል። እና የመናፍስት መደበቅ እንደዚህ በቀላሉ የምንገምተው አይደለም። ይሄ እንግዲህ በእውቀትና በሙያም ትልቅ ሰው ሊሆን ይችላል፣ ፕሮፌሰር ሊሆን ይችላል፣ ዶክተር ሊሆን ይችላል። ግን መናፍስት ከባህሪው ውስጥ ዶክተርነቱ መናፍስትን አያስወግድም፣ ፕሮፌሰርነቱ መናፍስትን አያስወግድም። ያ ወረቀትና ሙያ ነው። አንዳንድ ጊዜ ሰዎች በዚህ ባለው እውቀት መጠን ስለሚያዩት በዚህ ባለው ደረጃ ስጋዊ ጥበብ አንጻር ስለሚገምቱት ከመንፈስ ነፃ ሊሆን እንደማይችል